ያስደስተናል ብላችሁ አስባችሁ ፎሎም እያደረጋችሁ ቪዲዮም እየሰራችሁ የኔን ደስታ በጉጉት ስትጠብቁ ለነበራችሁ ሁሉ በቃ አላህ አልሐምዱሊላህ ረቢል ዓለሚን ካሰብኩት በላይ እጥፍ አድርጎ ሰጥቶናል። ምን ይለኝ ነበር አንድ ጓደኛ መሰለሽ፣ ምቀኞች ሲበዙ ወዳጆች በጥፍ ይጨምራሉ ይለኝ ነበርና እንደ ሰው ስላላደለ አላህ በቃ ካሰብኩት በላይ ይህ ፎሎ በትክክለኛ ሞልቶ በነበረ ለእኔ ሊሰጠኝ የሚችለው 500,000 ብር ብቻ ነበረ። ግን የሰው ልጅ እንትን ስለሆነ ከተባልኩት ከተደረገልኝ በላይ ያንን ነገር ተመልክቶ አይቶ ለእኔ ገንዘብ ብቻ ሳይሆን የስራ እድልም ጭምርት አብሬ እነሱ ጋር እንዲሰራ በተሰጠኝም ገንዘብ ደግሞ እዛ የሆነ ነገር ሲቀንሰው ከማ እና እዛ የሆነ ነገር ማድረግ እንዲችል በተሰጠኝ ገንዘብ ሂጄ መስራት እንዲችል ከነሱ ጋር የስራ እድልም ተመቻችቶልኝ ሁሉንም ነገር ተመቻችቶልኝ ገንዘብም 500,000 የተባለውም ወደ 1 ሚሊዮን አድርጎ በቃ ሁሉንም ነገር አመቻችቶ ስለሰጠኝ ትልቅ ሰው ነው። በቃ አላህ ያክብረው፣ ከልጆቹ ከሚስቱ ካሰበው በላይ ያድርሰው። የእውነት ነው የምልሽ አቡ ኢትዮጵያዊነትን ያሳየኝ ማለት እንዳየሽው ብዙ ነገር በዚህ ነገር ላይ ተፈጥሯል። በብሔርም በሃይማኖት በብዙ ነገር ያስተዋለም አስተውሏል። ግን አልሐምዱሊላህ የተረዳም ተረድቶኛል። ካሰብኩት በላይ አላህ አሳክቶልኛል። እሱንም ላመሰግን እናንተንም ላመሰግን መማርዬንም እሷንም ስላላገኘኋት ነው። ሁላችሁም በቃ ለእኔ ደስታ ስትጨነቁ የነበራችሁ ሁሉ በድምፅ ማለት አንዳንድ ጊዜ ደስተኛ ስትሆኝ እጣ ገብሽ ያሉትን ሰዎች ሁሉ ትረሻለሽ እና ከደስታዬ ብዛት ስማችሁን ያልጠቀስኩት እነ አቡ አሚራ፣ እነ ሙክታር፣ እነ ኑሬ ሱልጣን ሁላችሁም በቃ ከልብ አመሰግናለሁ። ክበሩልኝ። በቃ አላህ ለእናንተም የተሻለውን ይስጣችሁ፣ እርሜና ጤና ይስጥልኝ። ከልብ አመሰግናለሁ። የመዳም ቅመምና እረኞችም ለማለት ነው። ይህን ደስታዬን ለማጋራት ስለፈለግኩ ነው የመጣሁት። እንኳን ደስ አለህ ያጋጣሚ ሀብቴ፣ እንኳን ደስ አለህ። በጣም ደስ ብሎኛል። ማርያም እኔ እዛ ጠዋት አቡ እንኳን አብሮ ደስ አለን እና በጣም ነው ደስ ያለኝ። ኮመንት ላይ ነው የነገሩኝ። በጠዋት ላይ ገባለሁ፣ በማታ በጊዜ ነው ጠዋት ላይ የሚታወቁኝ ነው። በጣም ነው ደስ ያለኝ። ይገባሃል ወንድሜ። እና ምቀኛ ያሳድጋል። ኢቨን እናቶቻችን ሀያቶቻችን ምናምን ምቀኛ አታሳጣኝ እያሉ ነው የሚለምኑት። እና ምቀኛ ጥሩ ነው፣ ምቀኛ ያሳድጋል። የሰው ልጅ ደግሞ የተጻፈለትን ነው የሚበላው። ማንም ሰው ሰማይና ምድር ቢገለበት ፈጣሪ ለአንተ የጻፈውን ነገር ማንም ሊያስቆመው አይችልም። የተጻፈልህ ነገር ይመጣል ወደ አንተ። እና መጀመሪያም ብዬክ ነበር አትጨነቅ፣ ለአንተ የተጻፈው ነገር ይመጣል። ግን በጥፉ መጣ። ምቀኛ ስለሚያሳድግ በጥፉ መጣ። እንኳን ደስ አለህ። አሁንም ትልቅ ቦታ ደርሰክ ያሳየን። ትልቅ ደረጃ ትደርሳለህም ኢንሻአላህ። በቃ ኢንሻአላህ እናንተ ከጎኔ ያላችሁ እንደዚህ አይነት መልካም ኢትዮጵያውያኖች እያሉ ከጎኔ አብሽር በርታ እያሉ እዚህ አበረታቱኝ። እንደዚህ አይነት ሰዎች እያሉ በእርግጠኝነት ተለውጭ ማሳያችኋለሁ ኢንሻአላህ። በቃ በማለት በስም ጠርቼ አላመሰገንኳችሁ፣ ቂም እንዳትይዙብኝ። ያው ደስተኛ ሲሆን ሰው ከታገቡ ያለውንም ሰው ይረሳልና ቤተሰቦችንም በዚሁ አማካኝነት አመሰግናለሁ። የሚስቴንም እናት ትላንትና ሳላመሰግን በመውጣቴ ከሳሪ ጋር በጣም ተበሳጭቻለሁ። ሚስትም አለኝ ልጅም አለኝ። ሚስትም አለኝ። እና የሚስቴን እናት ትላንትና ሚስቴን ብቻ ነበርና መስግኜ የወጣሁት ማለት ከሚስቴን በላይ ደግሞ አንዳንድ ጊዜ የሚስት እናት አማት ክፉም ናት ምናምን ይባላል። ለእኔ ግን ሁለተኛ እናቴ ማለት በቃ የሚስቴ እናት ሳይሆን የምትመስለኝ የወለደችኝ እናት እስከሚመስለኝ ድረስ ለእኔ ላሳየችኝ ጥሩ ፊት፣ የኔን መለወጥ፣ የኔን እንትን እራሷ ሚስቴና እሷ በመሆን እኔ ምንም ነገር የሌለኝ ምስኪን ድሃ ነኝ። ተማሪም ነበርኩኝ። ምንም ነገር የሌለኝ ልጅ ነኝ። እዚህ ሲያመጡኝ ሁለቱ ሚስቴና እሷ ተባብረው ነበር ያመጡኝ። እና ደግሞ እኛም በቃ እየሰራሁኝ በዚህ አጋጣሚ እነሱን ለማስደሰትም ቃል እገባለሁኝ። የሚስቴንም እናት ከልብ አመሰግንሻለሁ። አንቺ የሚስቴ እናትን ብቻ ሳይሆን የኔም እናት ጭምርት ነሽ ለማለት ተወዳለሁኝ። ትላንት ሳላመሰግን ወጥቼ በጣም እንትን ብያለሁ። ቤተሰቦቼንም እንደዚኸው እዛ ሆነው አባቴ እናቴ ዱዓ ሲያደርጉልኝ የነበረው ጓደኞቼ በጣም ደስተኛ ነኝ። እንጃ ብቻ ወላሂ ነው የምልሽ ደስታ እንደዚህ የገንዘቡ ብቻ አይደለም። የሰው ልጅ ገንዘብ ተሰርቶ ታገኘዋለሽ። ገንዘብ ይጠፋል ይመጣል።
ዛሬ ቢሊዮነር ነው ያልሽው በአንድ ቀን ይጠፋል። ዛሬ ድሃ ነው ያልሽው ደግሞ ባልታሰበ ነገር ያገኛል። እኔ ከዚህ በላይ የሰውንም ፍቅር ያየሁበት ነው። ጓደኞቼ ለእኔ ብለው ፎሎ ለማስደረግ ስልክ ይዘው እየዞሩ በየቦታው ፎሎ ስታስደርጉ የነበረው ጓደኞቼ እዚህ ስራ ቦታ አብረው እኔን አይዞህ ይሳካል እኮ እያሉ ከጎን የሆነው ያበረታቱኝ። በሚገርምሽ ነገር አይዞህ የሚል ነገር ለሰው ቀላል ሊመስል ይችላል፣ ግን በጣም ፓወር ያለው ነገር ነው። በርታ ትችላለህ ሲልሽ የሰው ልጅ በጣም ትልቅ ፓወር ያለው ነገር ነው እና በርታ እያላችሁ ስታበረታቱኝ የነበራችሁ ጓደኞቼ፣ እናቴ፣ አባቴ፣ እህቶቼ፣ ወንድሞቼ፣ ጓደኞቼ ሁላችሁን ከልብ ከልብ አመሰግናለሁኝ። በዛ አጋጣሚ ትላንትናም አመስግኛለሁኝ። ሚስቴም እንግዲህ ያው እንደምታውቂ የማርያም ቅመም ናት። ኢንሻአላህ እሷን የምንጊዜ ምኞቴ ሰርቼ ከዚህ ቤት ከሰው ቤት አስወጥቼ እንደ ሚስት ንግስት አድርጌ የማኖርበት ጊዜ እንደሚመጣ ነው። ኢንሻአላህ ደግሞ በቅርብ ቀን አሳካዋለሁ። በቅርብ ቀን ይሳካል ብዬ አስባለሁ። ለዚህ ሁሉ ያደረሽኝ አንቺ ነሽ ሚስቴ። ሁሌም በየሄድኩበት እመሰክርልሻለሁ። አንቺ ለእኔ እኔ ብቻ ምን እንደምል አላውቅም። ሚስቴ ለእኔ በቃ ማለት እንደ እህትም እንደ እናትም። የሚገርምሽ አሁኑ ዘመን ሴቶች ስለማይም ነው በሶሻል ሚዲያ እና ሁሉ አማራኝ ናቸው። ሁሉም ሰው ያዩት ነገር ያምራቸዋል። ከጓደኛቸው ጋር ያወዳድሩሻል። የሆነ ነገር እንደዚህ አድርጎልኝ ከሌ እንደዚህ። የሚገርምሽ ነገር ማለት ነው እኔ ምን ልበልሽ ለእኔ በቃ ከምንም በላይ እሷ እኮ የማታደርገውን ነገር ለእኔ በየስጦታ እኔ አንድ ቀን በህይወቴ ስጦታ ሰጥቻት አላውቅም። ታውቂያለሽ አበባ እንኳን አንዳንድ ጊዜ እንዲህ አይነት ነገር አልችልበትም። እሷ ግን በየቀኑ ባላት ነገር ሁሉ ባገኘችኝ ሁሉ እኔን ደስተኛ እንዲሆን በጊፍትም ሆነ በተለያየ ነገር ስታደርገኝ የነበረች ናት ሚስቴ። ከልብ ከልብ አመሰግንሻለሁ፣ ወድሻለሁኝ። አንቺን ደግሞ በዚህ ባሉት ሰዎች ውስጥ በ2800 ሰው ፊት ኢንሻአላህ ከዚህ ከሰው ቤት አውጥቼ አንቺን ንግስት አድርጌ የማኖርብሽ ቀን አይርቅም፣ በቅርብ ነው። ከልብ አመሰግናለሁ። የሚስቴም እናት ከልብ አመሰግንሻለሁ። የምትወዱኝ የምታከብሩኝ ሁሉ እወዳቸዋለሁ፣ አከብራቸዋለሁ። አላህ የእናንተን ምጣ የተሻለውን ነገር ይስጣችሁ ለማለት ነው። ከልብ አመሰግናለሁ። ሀቡዬ ተብለህ ጊነስ ቡክ ላይ መመዝገብ አለብን። በጣም ጎበዝ ባለት በእውነት ጀንትልማን። በቃ ባል እንደዚህ ነው ሶሻል ሚዲያ ላይ ወጥቶ ሚስቱን ማድነቅ በሚስቱ መኩራት ያለበት እና በጣም ጀግና ነህ፣ በጣም ጎበዝ፣ እውነት ጎበዝ፣ በጣም ደስ ይላል። እና ብዙ ባሎች ከአንተ ሊማሩ ይገባል። ሚስትን ማክበር፣ በሚስት መኩራት። እንደዚህ ስለ ሚስትክ ደረትን ነፍተህ በኩራት ሚዲያ ላይ ወጥተህ ስትናገርላት ምን አይነት መልካም ባልነትህን ነው የምታሳየው። በጣም በጣም እናመሰግናለን። እንደዚህ አይነት መልካም ባል ስለሆንክ እኛ ሴቶች ኮርተን ምን መሰለሽ አቡዬ፣ እኔ አሁን ይሄን ስለተናገርኩ ነው እንጂ ማለት ነው የእሷን ጥሩነትና የእሷን መልካምነት በቃላት ሊገለጽ አይችልም። ወላሂ ይሆን ማለት ለዚህ ለሶሻል ሚዲያ ሽፋን ብዬ አይደለም ይሄን ነገር ማወራችሁ። እኔ አንድ ሳንቲም ቁራጭ ሳንቲም ሳይኖረኝ ማለት አንዳንድ ጊዜ ሴቶች ሲጠጉ ገንዘብ ብሎ የሆነ ነገር ብሎ ይጠጋሉ። እኔ ግን ቁራጭ ሳንቲም ሳይኖረኝ ከኔ ጋር እኮ ብዙ ነገር ያሳለፈች ናት። በቃ ማለት ምንም ነገር ሳይኖረኝ ከዚያ ያን አላንስ ብሎ አረብ ሀገር በመምጣት እየሰራች ባለን ነገር በቃ እየሰራች እኔንም ለመለወጥ ከዛ ደግሞ 2 ዓመት ከሰራች በኋላ እኔን ወደዚህ ሀገር አምጥታ ከእናቷ ጋር ተባብረው ከወንድሟ ጋር በጣም መልካም ቤተሰቦች ናቸው። በነገራችን ላይ የሚስቴ ቤተሰቦች በጣም በጣም መልካም ናቸው። የሚገርምሽ ማለት ለእኔ ያላችሁ ክብር እናንተን ማለት ነው በጣም መልካም ናቸው። እና እነሱንም ከልብ አመሰግናለሁ። ሚስቴ በእንደዚህ በቃላት የምትገለጽም አይደለች። በጣም መልካም ሚስት ነው የሰጠኝ። እኔ ሁሌም ዱዓ ሳደርግ ይገርምሻል እንደኔ አይነት ሚስት ይስጣችሁ እያልኩ ነው ዱዓ ማደርግላችሁ። ምክንያቱም እኔ ሁሌም በማደርገው ነገር አንተ ካመንክበት ከጎንህ ነው፣ አብሽር በርታ ብላ ነው እንጂ የምትለኝ እኔን አንድ ቀን አጣጥለኛ ማለት ሴት ልጅ ደግሞ በርታ የምትልሽ ሚስት ካለችሽ የአላህ። እኔ ቲክቶክ ስጀምር ተናግሬዋለሁ። ትላንትና ሚስቴን ጠይቄ ነው የጀመርኩት። በቃ ቲክቶክ ብጀምር ምን ይመስልሻል እየሰራው በፖስት ምን ይመስልሻል አልኳት። እዚህ በመጣሁኝ በ3ኛ በ4ኛ ወሬ ማለት ነው ቲክቶክ ከከፈትኩኝ አሁን 8 ወር 7 ወር ቢሆነኝ እና አንተ ይሆናል ብለህ ካሰብክበት አድርገው ነው ያለች። ብዙ ሰዎችም ጓደኞችም አንዳንድ ብዙ ነገር ብለዋታል። በዚህ ምክንያት ያው ዱባይ ላይ ያለው ነገር ጥሩም አንዳንዴ ጥሩ ያልሆነ ነገር ስላለው አይ አንቺ ሶሻል ሚዲያ ባለሽን ታወጫለሽ እንዴ ምናምን ሲሏት እኔ አምነዋለሁኝ እሱ ያመነበትን ነገር ያድርግ ከጎኑ ነኝ ብላ እዚህ ደረጃም እንድደርሱ ያደረገችኝ እሷ ናት። በጣም እኮራብሻለሁ፣ በጣም እወድሻለሁ።
አንቺ ለእኔ ከምንም በላይ ነሽ። እኔ እንዲሁም ለአንቺ የምገባ አይደለሁም ብዬ ነው የማስበው። እሷ ከምታደርግልኝ አንጻር ብንተዋወቃት ደስ ይለናል። የምር ካለች ትለወርላኪ ተግባና በቃ ቪዲዮ ባትከፍትም አትወድም ቪዲዮ ግን ዝም ብላ ትተዋወቋ ደስ ይለኛል። እሷም አትወድም ግን በቃ አማተማመንብክ ባለቤት ፈጣሪ በጣም ነባረት ነው። እኔም ከልብ ነው የማመሰግናት። እንደሱ አይነት ሚስት ስለሰጠኝ ከልብ ነው የማመሰግነው። ማለት ታሪኩን ባወራው ብዙ ነገር ስለማያልቅም አንተ እስኪ ልደውልላትና ገብታ በሰው ፊት ባመሰግናት ደስ ይለኛል። እንደዚህ አይነት ባል ማየት እንዴት ያስደስታል! ሚስቱን እንደዚህ የሚወድና የሚያከብር አሁን ለብዙ የአበሻ ባሎች ምሳሌ ይሆናል አሊ። በቃ ሚስትን እንደዚህ መውደድ ማክበር፣ ኦማይ ጋድ የተጠቀማቸው ቃላቶች እሷን ለማድነቅ ማይ ጋድ እንዴት እንደሚወዳት በቃ አላማው እሷን ከማዳም ቤት አውጥቶ እንደ ንግስት ቁጭ አድርጎ ማኖር ነው ምናምን። ዋው ዋው ይለያል። በዚህ ጊዜ እንደዛ አይነት ባል ማግኘት አቡዬ እሷም እሱም እድለኛ ናቸው። እውነት ማይ ጋድ አይለያችሁ። ሶ ሃፒ። እኔ በጣም ደስተኛ ነኝ እንደዚህ ይሄንን በማየቴ። ለመሰለሽ አብዛኛው እዚህ ቤት ታውቂያለሽ የትዳር ችግሮች በጣም እንሰማለን እና የሀበሻ ባልን ያጣጥላሉ አንዳንድ ሰዎች። የሀበሻ ባሎች ሚስቶቻቸውን አያከብሩ ምናምን ይላሉ እና አሊን አይተው ብዙ ሴቶች እንደሚደሰቱ ብዙ ወንዶችም ደግሞ ከሱ እንደሚማሩ ባለሙሉ ተስፋ ነኝ። እንዴት ነሽ? እንኳን ቆየች። በጣም ይወድሻል፣ ያከብርሻል እና ሊያመሰግንሽ ይፈልጋል። ሰላም ነው ሊውድ ሌላ ሰላም ነው አለው። ሻውኔ ላንቺ ሁልጊዜም በእርግጥ ባፌ ነግርሻለሁኝ ብለብቻሽ ግን ደግሞ በሰው ፊት በቃ በአደባባይ እንዲታወቅልኝ ስለፈለኩ ነውና አንቺ ማለት ለእኔ የከፈልሽልኝን መስዋዕትነት እውነት አላህ ለአንቺ ይክፈልሽ። ከነ ቤተሰቦችሽ በጣም መልካሞች ናችሁ። ሞር ደግሞ አንቺ ለእኔ ያለሽ አመለካከት ብዙ ነገር ማለት አንዳንድ ጊዜ ምንም ነገር ሳይኖርሽ ሲቀር የዱርዬ ምስታይል ኑሮ። በነገራችን ላይ የሰው ልጅ ኑሮ ነው እና የሚመስለው ኑሮሽ ካልተመቸሽ የሆነ ነገር እንትን ካላልሽ ነገሮች ሁሉ ወደ አንቺ ነው የሚያደላብሽ። ማለት ፈራጁ ይበዛብሻል በአንቺ ላይ እና በሰዓቱ ላይ የተለያየ ነገርን ብትባልም ብትልም ግን እሷ ከእኔ ጎን ሆና መቼም ቢሆን አንተና እኔ የተሻለ ቀን ይመጣል፣ አሁን አንተ ለእኔ ያላደረግከውን ነገር ወደፊት እንደምታደርገው ተስፋ አደርጋለሁ እያልሽ ከልብሽ ከእኔ ጎን ሆነሽ ምንም ነገር ሳይኖረኝ ያንን ሁላ ነገር ደግሞ እንትን ብለሽ የመጣ ይምጣ ብለሽ እዚህ አምጥተሽኝ ለማደርጋቸው ነገሮች ሁሉ ከጎኔ ስለቆምሽ ከልብ አመሰግናለሁ። ቁሜ ነው የማመሰግንሽ ከልብ ማለት ነው። ክበሪልኝ። አንቺ ለእኔ ልዩ ሚስት ነች። ሁሌም እወድሻለሁ፣ ሁሌም አፈቅርሻለሁ። ብቻ ምን እንደምላላቅም ሁሌም ለእኔ ልዩ ሴት ስለሆንሽ እኔ ሁሌም ዱዓ የማደርገው ለወንዶች እንደ አንቺ አይነት ሚስት እንዲሰጣቸው ነው እና ሁሌም እወድሻለሁ፣ ሁሌም አከብርሻለሁኝ። ሁሌም ደግሞ ከጎኔ ስለምትሆኝ ኩራት ነው የሚሰማኝ። በህይወታችሁ ሚስታችሁ ጀግና ብላ ከጠራያችሁ ከዛንተ በላይ በቃ የዓለም ላይ ጀግና የለም እና እሷ ለእኔ ማለት ያንናት። በቃ ሰዎች አይችሉም ሲሉ እሷ ደግሞ ትችላለህ ግፋበት እያለች ከልቧ በቃ ከጎኔ ሆና ስታበረታታይ ስለነበረ ከልብ አመሰግንሻለሁ። እዚህ ደረጃም እንድደርስ ያደረግሽኝ አንቺ ነሽና ከልብ አመሰግንሻለሁኝ። ዓለም ላይ ጥሩ የተባሉ ነገሮች ሁሉ ለአንቺ ይገባል። ኢንሻላህ ደግሞ ያንን ነገር አድርጌ እንደማሳይሽ ቃል እገባለሁኝ። እወድሻለሁ፣ አፈቅርሻለሁኝ። አንቺ የልጅም እናት ነሽ። ለአንቺ ቃላት የለኝም።
ፈጣሪ እድሜና ጤና ይስጥሽ ሁሌም ነው የምለው። ከልብ አመሰግናለሁ። ያው ይሄን ለማለት ነው። አሁንም ማለት ብዙ ነገር ብል ደስ ይለኛል፣ ግን አልቻልኩም። ብቻ ያን እንዲታቂልኝ ስለፈለኩ ነው የኔ ውድ። ትችላለህ ጎበዝ። በጣም 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 በእውነት አንተ በጣም መልካም ጀግና ባለ ለብዙ ባሎች ምሳሌ ትሆናለህ። ሁለታችሁ የምትለኛችሁ እንደዚህ አይነት ሰዎች ስላገናኛችሁ ፈጣሪ በእውነት በጣም ብቻ ምን እንደምል አላውቅም። ምን ተሰማሽ? እሷም ምን እንደተሰማት ትንገረና። እንደዚህ በ4300 ሰው ፊት ባሏ እንደዚህ ሲያደንቃት ሲያመሰግናት ለእሷ ኩራት ነው። ምክንያቱም አንተ በእሷ ደስተኛ ስለሆንክ ነው። ጀግና ትለኛለች አልት እና የእውነት ሚስት ባሏን ጀግና ስትል በዓለም ሕዝብ ጀግና ከሚባል ሚስቱ ጀግና ካለችው በቂ ነው ለአንድ ባል። አይ ነው ሚስቶቻችሁ ሲያደንቋችሁ ምን እንደሚሰማችሁ እና እህታችን ሰማት ትንገረን ትብስ። እኔ በለት ምን እንደምል ብቻ ነው ያላቀም። ብቻ የምርም ጀግና ነው። አመሰግናለሁ። ያው ወሬ ላይ ናፋር ስለሆነች ነው አልመጣም ብላ ነበር። ራሱ ፈራለሁ ወይ ምናምን ብላ ነበርና ያው አይናፋር ስለሆነች ነው ማለት። የሚገርምሽ ወሬ ብዙ ያን ያህል አትችልም። ከወሬ ይልቅ በተግባር ነው የምታሳይ ነገሮችን ማለት ነው። አውርታ ከምታሳይኝ ይልቅ በተግባር አድርጋ ነው እና የምታሳይኝ ሁሌም። እና እንደዚች አይነት እንደኔ አይነት ሚስት ለሁላችሁ ሚስታችሁ ሁሉ አመረሽ ያልሆነች በቃ ከጎናችሁ የምትሆን ባላት ነገር ተብቃታ የምንኖር እስካሁን ድረስ ይህን አድርግልኝ ብላ አንድ ቀን ጠይቃኝ ማታቅ፣ ግን አንተ ይሄ ነገር ያስፈልግሃል እያለች እየሰራች ለእኔ ስታድርግ የነበረች ጀግና ሚስት ናት ማለት። አረብ ሀገር ላይ ተቀምጣ እየሰራች ለእኔ ያስፈልግሃል ይህን ማድረግ አለብህ እያለች ለምታደርግልኝ ነገር ሁሉ ከልብ አመሰግናለሁ። ወላሂ ላዚም ቃላት የለኝም። ረጅም እድሜ የምንኖር ያድርገን። ሁላችሁም ዱዓ አድርጉልን። ሁሌም አንቺ ለእኔ ልዩ ነሽ። አንዳንድ ጊዜ ያው ቲክቶክ ስትጀመሪ እንደዚህ እንትን ስትይ በውስጥ ምናምን ሴቶች አንዳንድ የሚጠይቁሽ ነገር አለና ሁለተኛ ማርጋ አግባን እንደዚህ እያሉ ይጠይቁኝ። ይወድ ጨርሻለሁ። ይህን ነው ማለት የምፈልገው። ሚዩት ነሽ? ሚዩት መሆኔን አላወቅኩም። ስሜታዊ ሆኜ በጣም ደስ ይላል በእውነት። ወይኔ ደስ ይላል። በጣም ደስ ብሎናል። እህታችን አለሽ እና እኔ የምትይው ነገር ካለሽ ተናገሪ ሳትፈሪ። እሱ እንደገለጸልሽ ግለጪለት እንጂ እኔ እንደዚህ ነው ብሎ በአደባባይ መግለጽ ደስ አይለኝም። ነገራችን ላይ ያው አልችልበትም፣ ግን ደግሞ ከጀግናም በላይ ጀግና ነው፣ ይገባዋል ሁሉ ነገር ስለተደረገለት። በጣም አመሰግናለሁኝ። ከጎን ሆናችሁ ቪዲዮ የሰራችሁለት ሁሉ ያበረታታችሁት ከልብ አመሰግናለሁኝ። ክበሩልኝ። እኮ እወድሃለሁ አፈቅርሃለሁ አትይውም? እሱ እወድሻለሁ አፈቅርሻለሁ እንዳለሽ ኧረ በይው። ሼም ነው። እኔም በጣም እወድሃለሁ አፈቅርሃለሁ ኮራብሃለሁ። የኔ ውድ ባል ወላሂ በጣም 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 ነው የምኮራብሽ። የኔ ጀግና፣ የጀግኖች ጀግና። እወድሃለሁ አፈቅርሃለሁ አትልም፣ እሷ ታፍራለች። ግን አንተ ያው ወንድ ስለሆንክ ነው ያልከው፣ እሷ ሴት ናት ታፍራለች። መሲ ባልትና አንሳቡልኝ እምቢ አለኝ ፍላወሩ። በጣም ደስ ቤትም ሆነን ራሱ ማለት ከኔ በወሬ ከማውራት ይልቅ በተግባር ማሳየት ነው እና የሚመቻት። ያው ለዛ ነው እንደ ስደውልላትም እፈራለሁን ያልመጣም ብላኝ ነበር። በቃ ቁጭ ብለሽ የምልሽን አዳምጠሽ ትመለሻለሽ ብዬ ነው ያስገባኋትና ለዛም ነው። በጣም በጣም ነው የማከብርሽ። አሁንም በድጋሚ በጣም ነው የማከብርሽ። ረጅም እድሜ፣ ሁሌም እወድሻለሁ፣ አፈቅርሻለሁ የኔ ውድ።
ይሄን ለማለት ነው። እናንተም ደግሞ እስካለሁ የኔዎች ስትሉልኝ የነበራችሁ ቪዲዮ እየሰራችሁ ስታበረታቱኝ አጠንክር ስትሉኝ የነበራችሁ ለዚህ ደረጃ ያደረሳችሁኝ ሁላችሁ ከልብ አመሰግናለሁ። ወልዴ ጊዮርጊስ ደግሞ ቃላት የለኝም ለአንተ ማለት እንደዚህ ብዬ በኋላ ወይም ደስታዬን ብገልጽልኝ ሊገልጽልኝ የሚችል ነገር ስለሌለ ነው። ከልብ አመሰግናለሁ። ለእኔ ከሁሉም በላይ ያደረክልኝ ነገር ሰው 500 ሺህ ብር ሲጠብቅ 1 ሚሊዮን ብር አድርገህ ከኛ ጋር ስራ ትሰራለህ፣ ባለ ገንዘብ ማብረት ትሰራለህ ብለህ እስከ ስራ ድረስ ስላመቻቸልኝ እና ይሄን ነገር እንዳደርግ ስላገዝከኝ ከልብ አመሰግናለሁ። አንተ መልካም ሰው ነህ። እንዳንተ አይነቶቹን ያብዛልን ኢንሻአላህ። ቀጣይ የምናይ በቢሊዮን ዶላር እየተቃጨ ሰውንም በዛው ልክ እንደምታግዝ ተስፋ አደርጋለሁ። ይሄ ቪዲዮ ከደረሰ ከልብ አመሰግንሃለሁ፣ ከልብ አከብርሃለሁ። ክበርልኝ የኔ ወንድም። ብሪጅስቶንና አቡ አሚራ በውስጥ ሳይቀር እየመጡ ነበረ ሲያበረታቱኝ የነበሩ በውስጥ ሳይቀር ምንም እንዳታስብ እያሉ። አንዲት ደግሞ መልካም ሀኒ የምትባል የኦርቶዶክስ እምነት ተከታይ በዛ ችግር መሀል ብዙ ነገር ሲል እሷ ከጎኔ ሆና ስንት ነገር ስትኝ የነበረች አመሰግንሻለሁ። ንግስቷ የምትባል ታውቋታላችሁ? ንግስቷ አንቺንም ከልብ አመሰግንሻለሁ። ሁላችሁም ክበሩልኝ፣ እድሜና ጤና ይስጥልኝ። ወልዴ ይግባና እናመስግነው እያሉ ነው ተመልካቾች። ወልዴ ይግባና እናመስግነው እያሉ ነው። እሱ ቲክቶክ አቁም ያለሁ ትናንትና የመጨረሻ የገስት ነው። ሁለተኛ ቲክቶክ ላይ አታገኙኝም ስላለ ለዛ ነው አቁመ። አዎ ቲክቶክ አቁም ያለሁና ስላለ የመጨረሻ የገስት ነው ስላለ ነው እንጂ መጥቶ በድጋሚ ባመሰግነው ደስ ይለኝ ነበር። ያው በቃ የራሱ ምክንያት አለው አቁም ያለሁ አለና ብቻ ዋናው በድል መጠናቀቁ ዋናው አንተ መሸለምክ ነው። ዋናው እንኳን የምቀኛ ብዛት ያሳድጋል። ምቀኞች ስለበዙ ብሩን በዛልክ፣ ደብል ሆነልክ፣ እጥፍ ሆነልክ። ያ ነው ዋናው። በዛ ላይ ደግሞ የስራ እድል አለ። ስለዚህ ያ ነው ዋናው። ነገ ትልቅ ቦታ ደርሰህ ለብዙ ሰዎች የስራ እድል ፈጣሪ ሆነክ እንደምናገኘት እርግጠኛ ነን። ለምን አንተ ብርቱ ነህ። ብርታትህን ጥንካሬህን አሳይተሃል። ተስፋ